ያሊያዝናና ከቤቷ አድሮ ከሷ ጋር ሆኖ ሲያገኘው ኪራ በጣም ሰውነቱ ተቀያየረ። ሄኖክም ደግሞ አንተ የድሮ ማንነት አለ እንዴ? እኔም እኮ እንደዛው በነበርኩበት አልቆይም። ምን አስበህ ነው ኪራ? ከዚህ በኋላ ሁለተኛ ከተናገርከኝ እኔና ያንተ ጓደኝነት ያበቃለታል። ምክንያቱም እኔ ብዙ ጊዜ ከእሷ ጋር ስታይኝ ደጋግመህ ነግረኸኛል። ያንተ ይቅርታዎችን ስፈልግ እንደፈለግ አድርገህ ልትበላቸው ትችላለህ። ከዚህ በኋላ እንዲያደርስብኝ ብሎ ሄኖክም ተቆጥቶ ይሄዳል። ኪራ በከፋ ሰዓት ኪያ በምታለቅስበት ሰዓት ማንም ሰው ከጎኗ አልነበረም ከሄኖክ ውጭ። ሁላቸውም ትተዋት ነበር። ነገር ግን ሄኖክ የኪያ ብቸኝነትና የኪያ ቤት ዘግቶ ማልቀስ አሳስቦት ስራውን ትቶ ከኪያ ቤት መጣ ማለት ነው። ሄኖክ ጥሩ ስራ ነው ያደረገው። ነገር ግን ኪራ ደግሞ በተቃራኒው በጣም ጥሩ ስራ አልሰራም የምትሉ ጋዋ እየጠጣሁ ነው። በነገራችን ላይ እየጠጣችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ተመልካቾች እንደምን ዋላችሁ? እንደምን አላችሁልኝ? እንግዲህ በጊዜ ባለመምጣቴ በጣም ከትልቅ ይቅርታ ጋር እየጠየቅኩ አብሬያችሁ የምቆይ ይሆናል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እንድትቀላቀሉኝ በአክብሮት እጠይቃለሁ። ኪራ እንግዲህ እንደምትመለከቱት ኪያዬ እኔ እኮ ካንቺ ውጭ ማንም ዝም ባሉ መጣችብኝ ሲመልኩትኝ ሴትዮዋ ስለመጣኝ ነው ዝም ያልኩት ማለት ነው። ውድ ተመልካቾቼ ሁላችሁም ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እየሆናችሁ እንድትቀላቀሉን በአክብሮት እንጠይቃለን ማለት ነው። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ሁልጊዜው እንደተለመደው ሰብስክራይብ ማድረጋችሁ እንዳትረሱ። ውድ ተመልካቾቼ እንግዲህ ኪራ እንደምትመለከቱት እዚህ ጋር ኪያን እባክሽን ኪያ እኔ እኮ ላንቺ በማሰብ ነው ይላታል። እሷም ደግሞ ለእኔ እያሰብክልኝ አይደለም፣ ምክንያቱም ማንም ሰው ከጎኔ በሌለ ሰዓት ሄኖክ ነበር ከኔ ጎኔ የነበረው። ስለዚህ ተወኝ እባክህ ወንድሜ፣ እኔ ካንተ ምንም አይነት ነገር አልፈልግም ብላ የቼክ ወረቀት ጻፈችና የቤቱን የመጀመሪያ ክፍያ የከፈልክልኝ እንደገና ደግሞ ከስራው ተቆራጭ እያደረግኩኝ ወደይን እስከምንጨርስ እቀመጣለሁ፣ ከዛ በኋላ ስራውን አቆማለሁ ትለዋለች። እሱም ደግሞ እህቴ ለምን ይህን ታያለሽ? እኔ እኮ ካንቺ የሚበልጥ ነገር የለም። ለምንድን ነው ይሄን የምትይው? እና ደግሞ ጽናትም ተናዳ ነው ይሄን ያለችሽ። እንዲህ በመናደድ ነርቭ የሚቆርጥ ንግግር መናገር ጥሩ አይደለም ብላ ኪያ በጣም ተበሳጭታለች ማለት ነው። እንደምትመለከቷት ማልቀሳለች፣ ተበሳቁላለች። እኔ እኮ ብቸኝነትን ለምጄዋለሁ፣ እኔ እኮ ድህነትን ለምጄዋለሁ ወንድሜ፣ እኔ እኮ ወንድም አገኘው ብዬ ደስ ብሎኛል እና ብቸኝነት እንዲሰማኝ አድርጋኛለች ትለዋለች። እሱም ደግሞ እህቴ እኔ ያለ አንቺ ውጭ ማን አለኝ? ለምንድን ነው ይሄን የምታደርጊው? ይላታል። እዚህ ጋር እየተሯሯጠ ተከትሎ እንግዲህ ናሆሚ እንዲታረቁ አድርጓቸዋል። አንተ እና እሱ እኮ ምንም ቢሆን ጓደኛሞች ናቸው። ስለዚህ በማንኛውም አጋጣሚ አንተ ለኪያ አቀራረብ ለየት ስለሚል ስለዚህ እባክህን ተመለስ እና አሁን ከኪራ ጋር መታረቅ አለብህ ብሎ ናሆሚ ይመልሰዋል። ውድ ቤተሰቦቻችን፣ ውድ የጽናት ድራማ ተከታታዮች ለቤታችን አዲስ የሆናችሁ ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁ፣ ላይክ ሼር ማድረጋችሁ እንዳትረሱ። ያው ዛሬ ድምፄን በጣም ቀንሻለሁ። ሴትዮዋም ጥሩ ሞድ ላይ አይደለችም እና በዛ የተነሳ ደግሞ እኔ ድምፅሽን ቀንሽ እንድባል ስለማልፈልግ ድምፄን ቀንሻለሁ ማለት ነው። ቤተሰብ ጋህዋ አረቢ እየጠጣሁ ነው ማለት ነው። ከድሮ ማስቼ ነው የምጠጣው ጋህዋ አረቢ ነው። አሁንም ጋህዋ አረቢ እየጠጣሁ እገኛለሁ ማለት ነው። ውድ ቻናሌ ተከታታዮች ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። በነገራችን ላይ መዲያሞቻችን ጥሩ ስሜት ላይ ሳይሆኑ ሲቀሩ ንዴታቸውን ከኛ ላይ ነው የሚወጡት ማለት ነው፣ ከሰራተኛ ላይ።
ስለዚህ እኛ ደግሞ ምንድነው ማለት ያለብን በዛን ሰዓት የእነሱ ስሜት ጥሩ ባልሆነ ሰዓት ላይ እኛ ደግሞ በቃ ጥገኝነት ምናምን ይሰማናል። አማራጫችን በቃ በእነሱ ባዘዙን ነገር ሀታ ገደል ግቢ ቢሉን ራሱ ገደል መግባት ብቻና ብቻ ነው ያለብን ማለት ነው። በዛን ሞድ ላይ ሆነው አንድ መልስ ራሱ በመልስላት ይህ ጅደርጋ ራሴን የምታፋጨኝ ማለት ነው። እውነቴን ነው የምላችሁ። እና ማዳሞቻችሁ ባሎቻቸው ጋር ምናምን በሚጣሉ ሰዓት እናንተ እንዳትናገሩ ወይ ጥሩ ሞድ ላይ ባልሆኑ ሰዓት ዝም ነው ማለት ያለባችሁ ተመልካቾቼ። ይህንን መልዕክት እንግዲህ ለሁላቸውም ውድ በመዲያም ቤት ለምትገኙ እህቶች ነው የምናገረው ማለት ነው። ምክንያቱም ሰው ቤት ያለ ሰው ታውቃላችሁ ብዙ ነገሮችን ስለሚያሳልፍ በእኔ ላይ ያለው ነገር በእናንተም ስለሚከሰት ነው ይህንን እያልኳችሁ ያለሁት ውድ ሀገሬ ልጆች። ይህንን ስላችሁ ደግሞ ከትልቅ ይቅርታ ጋር ነው ማለት ነው። ምክንያቱም ይህን የሰው ቤት በቃ ብሎን በሀገራችን እስከገባን ድረስ አሁን ኢትዮጵያ ያሉ ሰዎች እዚህ ሀገር ስንኖር እኛ በጣም ተመችቶን በጣም ጥሩ ነገር ጥሩ ምግብ እየተመገብን ጥሩ ነገር እያደረግን የምንኖር ነው የሚመስላቸው። ግን ይህ አይደለም። ጥሩ ምግብ ጥሩ ንፋስ ጥሩ ነገር የሚገኘው ሰው በሀገሩ ላይ እና በሀገሩ ላይ በወንዙ በቀየው ነው። በሰው ሀገር ላይ ምንም ጥሩ ነገር አገኛለሁ ማለት አይቻልም። ሄኖክ እንግዲህ እንደምታዩት በጣም ተበሳጭታለች። ቱግ ቱግ እያለች ትገኛለች። ወይ ሄኖክ አንተ ተቀይርሃል በእርግጥም፣ ነገር ግን ደግሞ ኪራ እንዳልተቀየርክ ነው የሚያደርግ ሁሉ ጊዜ ማለት ነው። አያምንህም። ይህን የድርቆሽ ፈርፍር ለምደህ አንተም ደግሞ አትቆም። መሩ እንግዲህ እንደምትመለከቷት ኮራ እምረም ጎንደሬ እኮ ነው መሩ እና ኮራ ቀብረር ብላ ከጽናት ጋር ነበሩ። አሁን ወደ ቤታቸው እየተመለሰኝ ነው። የናሆሚ የድሮ ፍቅረኛ ላግኝሽ ብላት በጣም ተበሳጭታለች። ልታገኛት ስትሄድ መንገድ ላይ ታገኛት እና ይቦጣቦጣሉ፣ ይጣላሉ ማለት ነው። ሰኒቾን እንግዲህ ተመልክቷት። ሰኒ በጣም አስከፊና አጣባቂ ሁኔታ ላይ ናት። ምክንያቱም ያ የተረገመ ስፔል የሚባል ሰውዬ ሞቶ እንዳልሞተ ሆኖ በጣም በህይወታቸው ላይ ቁማር እየተጫወተባቸው ያለ ማለት ነው። እና ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሁላችሁም ሰብስክራይብ ማድረጋችሁን አትርሱ። ውድ ተመልካቾቻችን ላይክ ማድረጋችሁ እንዳትረሱ። አባላታቱኝ የሰው ደስታ የሚያስደስታችሁ ማለት ነው። የሰው ለውጥ የሰው ደግሞ ማግኘት ደስ የሚላችሁ ሰዎች፣ የሰው ምቀኛ የሆናችሁ እንኳን ችግር የለውም ተፈቅዶላችኋል። ላይክ ሼር ባታረጉ ለእናንተ ተፈቅዶላችኋል። አይደለም እንዴ? አይደለም እንዴ? ዋሸሁ እንዴ ብሏል ሰውዬው። እና ውድ የሀገሬ ልጆች ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። አላሁ ሱብሓነሁ ወተዓላ ከመጥፎ ነገር እየጠበቀን እንግዲህ 7ኛው ወር ያለቀ ይመስለኛል። አሁን ሸህር 7 الحين بيكلس باقي له 11 يوم ረመዳናችን እንግዲህ እየቀረው ያለ አንድ ወር ከ10 ቀን ወይም ከ11 ቀን ነው እየቀረው ማለት ነው። ሁላችሁም አላህ ሱብሓነሁ ወተዓላ ከመጥፎ ነገር ሁሉ ይጠብቃችሁ፣ ይሰውራችሁ። ረመዳንን በሰላም ተቀብለ ነው በሰላም ደርሶ በሰላም ለመጾም ያብቃን። አሁን ያለንበት ሸህሩ ረጀብ ይባላል። ረጀብ ይባላል አሁን ያለንበት ማለት ነው። ቀጣይ የሚገባው 8ኛው ወር ሸዋል ይባላል። ሸዋል እንዳለቀ ረመዳን ይባላል። ረመዳን እንዳለቀ ደግሞ አሁን የሚገባው ሻዕባን ነው፣ ሸዋል አይደለም። አሁን የሚገባው ረጀብ እንዳለቀ ሸዋል ይገባል። ሸዋል ላሙ ሸዋል ረጀብ አሁን ረጀብ ነው። ከዛ ሻዕባን ማለት ነው፣ ሻዕባን ይባላል።
قبل رمضان ያለው ወር ማለት ነው ሻዕባን። ከዛ ረመዳን ከረመዳን ቀጣይ ደግሞ ሸዋል ይባላል በአረበኛ አቆጣጠር ማለት ነው። ከሸዋል ደግሞ ዙልቃዒዳ ይባላል። ከሸዋል ወር ቀጥሎ ዙልቃዒዳ የዙልቃዒዳ ወር ይባላል። ከዙልቃዒዳ ጀምሮ ደግሞ ዙልሂጃ ይባላል። ከዙልሂጃ ሶፋር ከዛ እየቀጠረ መሐረም ምናምን ያለ ይሄዳል ማለት ነው። የአረበኛ አቆጣጠር ለማታውቁ ነው። አረበኛ በአሁኑ ሰዓት እንኳን ማሻአላ ሁሉም ሰው አረበኛ እየለመደ ነው። ሁሉም ሰው ይችላል። ግን አንዳንድ ልጆች ስናወራ እኔ እኮ የአረበኛ አቆጣጠር አንችልም ለሚሉ ነው ማለት ነው። አሁን ላይ ያለንበት ወር በአረበኛ ረጃብ ይባላል ማለት ነው። ጠይብ ሸሃሩ ረጃብ ይባላል። ቀጣይ ደግሞ ሻዕባን ይባላል። ሸሃሩ ሻዕባን ከዛ ረመዳን። አሁን እንግዲህ ረመዳን የቀረው ስንት ወር ነው ማለት ነው? አንድ ወር ከ10 ቀን ተቅሪበን 1 ወር ከ10 ቀን ነው የቀረው በአረበኛ አቆጣጠር ማለት ነው። እና በሂጅሪ በሚላዲ አይደለም ረመዳን የሚጾመው በሂጅሪ ነው። ስለዚህ ሂጅሪ 1 ወር ከ10 ቀን ነው የቀረው። ይሄ እንግዲህ ረጀብ የሚባለው ዛሬ 19 ቀን ይመስለኛል። ስለዚህ ሊያልቅ 1 ወር ከ10 ቀን ነው የቀረው ረመዳን። ሁላችሁም ራሳችሁን ዝግጅት አድርጉ። አላህ ሱብሓነሁ ወተዓላ ከዛም ያደርሰንም አናውቅም። እንግዲህ አደርሷቸው ለሚጾሙት ከሚጾሙት ይበልን ኢንሻአላህ። ደግሞ እንደዚሁ ለከርመው የሚያደርሰን ያድርገን እያላችሁ ዱዓ ጸሎት እያደረጋችሁ አላህ ያደርሰን። የምር በጣም ምን እንጃ ረመዳን በጣም ነው የሮጠው ማለት ነው። ሱብሃንአላህ የዘንድሮ በተለይ እኔ አላወቅኩትም። እውነቴን ነው የምላችሁና ሁላችሁንም ወዳችኋለሁ። አላህ በሀገራችን የሰውን ቤት ትቶ በሀገራችን የምንጾም ያድርገን። እንዲሁ ሁሉ ጊዜ በሰው ቤት እነሱ ረመዳን መጣልን ልናፈጥር ነው ልንፈጣጠር ነው ይላሉ። እኛ ግን ከሰው ቤት ስራው ሊበዛብን ነው የምንለው። ሱብሃንአላህ ወላሂ ረመዳን ላይ ያለለት ሰው ቁጭ ብሎ በቤቱ ፍጡሩን በስነ ስርዓት አፍጥሮ ሶላቱን በስነ ስርዓት ሰግዶ የፍጡሩን ቤተሰብ ፋሚሊ ጋር ተበልቶ ተጠጥቶ ቀስ ብላችሁ ያ ሁሉ ሱፍራችሁን አንስታችሁ ማዳችሁን በልታችሁ በስነ ስርዓት። እኛ እኮ መዲያም ቤት ያለን ልጆች እነሱ ለሱፍራ ቁጭ ብለው ተደርድረው ቤተሰቦቻቸው እኛ ሱፍራ እናቀርባለን እየሰራን ምግቡን ደርድረን ለማይበላ ምግብ በየአይነት የማይሰራ ምግብ የለም። ያንን ሁሉ ምግብ አስቀምጠን እቃው በዛ ላይ እየተቆለለ ሁሉም በየእጁ ያወጣልናል። ከዛ በኋላ እነሱን ሊያፈጥሩ አላሁ አክበር ሊል ትንሽ ደቂቃቴን 2 ደቂቃ 1 ደቂቃ ሲቀረው ቁጭ ብለው ዚክራቸውን አድርገው ምናምን ከዛ ተምራቸውን አፍጥረው በልተው ጠጥተው ከዛኛ አላሁ አክበር ሲል የቁማችንን ተምር ቀምሰን ወደ ስራው ነው የምንገባው። ጠይብ እስኪ ቁጭ ብሎ እናፍጥር እንኳን እንድም ያ ሁሉ እቃ ሲቀመጥባችሁ ያ ሁሉ ስራ እንደዛ ሲሆንባችሁ መብላት እንኳን ብትፈልጉ መብላት አትችሉም ነው የምላችሁ። እንዴት ብላችሁ በየት በኩል ነው የምትበሉት? ምክንያቱም እንደዛ ሆኖ ሲቀመጥ እናንተ የመብላት እድሉም ሆነ ጊዜውን አታገኙት። አላህ ሱብሓነሁ ወተዓላ በቤታችን ቤተሰቦቻችንን ሰብስበን ተሰባስበን የምናፈጥርበት የምንበላበት ጊዜ ይምጣልን በሉ። እወዳችኋለሁ፣ አክብራችኋለሁ። ያው አንዳንድ ጊዜ ስሜታዊ ስትሆኑ ብዙ ታወራላችሁ ስለ ሰው ቤት። ያው ብዙ ጊዜ ስለቆየሁ አንዳንድ ነገር እርግጥ ነው ክፉ አረብ እንኳን ገጥሞኝ አያውቅም አልሐምዱሊላህ። ያው እንግዲህ ነገርኳችሁ ብዙ ቤት ስላልሄድኩኝ ክፉ አረቦች ገጥሞኝ አያውቁም።
አላህ ይስጣቸው። ሰዎች ክፉ አይደሉም። ክፉ አይደሉም። ሰዎች ክፉ አይደሉም፣ ጥሩ ናቸው እና ለሰራተኛ ብዙ ዝቅ አድርገው የሚያው አይደሉም። አንዳንድ ሰዎች አሉ ሰራተኛ በጣም ዝቅ አድርገው የሚያው ማለት ነው። ከነሱ አይደለም። አላህ ይስጣቸውና ከእንደዚህ አይነት አይደሉም። እና በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ሴትዮዬ ምግብ ስሪልኝ እያለችኝ ነው። እወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።